ኤቭሪ ነገር ትቼ ነው የወጣሁት። ልብሴን እንኳን አልያዝኩም። ወይት አጥሽ ትግስትሽ 40 ግራም ወርቅ ነው። ዋት የጋሼ ስጦታ ላንቺ 40 ግራም ወርቅ ነው ያልከኝ? ወርቁ እኮ የኔ ጓደኛ ነው። ጅል ናቸው እነዚህ። ኖ 6000 ዶላር 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለም ምን ንቋታል በጣም። ቤታዮ ሲጀመር የሺ ሰው ግምት ናት። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ ላይክ ማድረግ እንዳትረሱ። ሰላም እንደምን አላችሁ? ይህ የድንቃ ድንቅ ዩቲዩብ ቻናል እንኳን ደህና መጣችሁ። ያው ሰሞኑን ከዩቲዩብ ትንሽ ጠፋ ብለናል። ነገር ግን ዛሬም ተመልሰን መጣናል። ዛሬ ተመልሰን ስንመጣ መነጋገር የሆኑ ቪዲዮዎችን እያየን ቆይታ እናደርጋለን። በሚያስቁት እንስቃለን፣ በሚያዝናኑት እንዝናናለን፣ በሚቆነጠጡት እንቆነጥጣለን። ማናባስ ነው እንክለው። ምክንያቱም ይህ ስራችን። ያው እንግዲህ ሰሞኑን በርካታ ነገሮች ተፈጥረዋል። ከነዚህ መካከል ቤታዬ 40 ግራም ወርቅ ነው ይሄው አድርሻለሁ። ከአቶ ወርቁ አይተነው 40 ግራም ወርቅ ግራም ነው ኪሎ ግራም ድሮም ላለው ይጨምርለታል። እንምታው እስኪ 40 ሲባዛ። ሌላው ሰሞኑን መነጋገሪያ ሆኖ የቆየው የዚች ልጅ ጉዳይ ነው። እቺ ልጅ ሰሞኑን መነጋገሪያ ሆናለች። ወደ 17 ቪዲዮዎችን ነው ቲክቶክ ላይ የለቀቀችው። ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ሴት ልጅ ትዳሯን ለማቆየት ለካ እስከዚህ ደረጃ መስዋዕት ትከፍላለች። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ማንኛውም በዚህ ጉዳይም የምንለው ይሆናል። እነዚህንና ሌሎችን ቪዲዮዎች እያየን ቆይታ እናደርጋለን። እናንተ ግን ስትገቡ ይሄንን ቪዲዮ ላይክ አርጉኝ ፈልጌው ነው። አዳዲስ ከሆናችሁ ለቤቱ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ መሆን እንዳትረሱ። ይመቻችሁ። በቀጥታ ወደ መጀመሪያው ጉዳያችን ስናመራ የምናገኘው እንግዲህ በጣም ፈታኝ የሆነ ጥያቄ ነው። ማናችንም ቢሆን ገንዘብ አንጠላም አይደል? አዎ። ግን አሁን የምጠይቃችሁ ጥያቄ ገንዘብ እንድጠሉ ያደርጋችሁ። ነፍሱ ወእመኑ። በቃ ወደዳችሁም ጠላችሁም ገንዘብ ትጠላላችሁ። አንድ ተንኮለኛ ግለሰብ ቲክቶክ ላይ ምን ብሎ ይጠይቃል መሰላችሁ? ጋይስ ሳትዋሹ 7.5 ሚሊዮን ይሰጣችኋልና እስከዛሬ ያደረጋችሁትን በሙሉ በኢቲቪ ከቤተሰብ ጋር ሆናችሁ እዩ ብትባሉ ምን ትላላችሁ ይላል። አስባችሁታል? እስከዛሬ ድረስ ያደረጋችኋትን እያንዳንዷን ነገር ከቤተሰብ ጋር ሆናችሁ በቴሌቪዥን እዩ ብትባሉ፣ እናም ይሄን ስላደረጋችሁ 7.5 ሚሊዮን ቢሰጣችሁ እሺ ትላላችሁ ወይ ነው? ምን ታፈጣለህ ብሮ? ጥያቄው እኮ አንተ ነው ብሮዬ። ለማንኛውም ግን እዚህ ጥያቄ ስራ አንዳንድ ኮሜንቶችን ላሳያችሁ። ለመጀመሪያ ጊዜ ብር የጠላውበት ጉዳይ። እውነት እኛ ራሱ ብር ጠልተናል። ብር እንደዚህ ያስጠላል እንዴ? አስባችሁታል? የፈለጋችሁትን ቁጥር ብትጠሩ ምንም የብር መጠን የማይጠማችሁ እዚህ ጥያቄ ላይ 200 ሚሊዮን ማድረግ ያሰብኩት፣ ቢሊየን ማድረግ ያሰብኩት፣ ትሪሊየን ማድረግ ያሰብኩት ግን ካደረኩት አንፃር ጋር ሲነጻጸር ያውም ከቤተሰብ ጋር ያባቷ ልጅ አየው ነበር፣ ግን ብሩን ሳልበለው ይገሉኛል። ስለዚህ ቢቀርብን የሚሻለው አባቴ። ምንም ነገር ብር አይጥምህም እዚህ ላይ። ሳሏሽ 8.5 ሚሊዮን ከፍዬ አስደልተዋለሁ ሙሉ ፋይሉ ከጠፋለ። እንዴ አስባችሁታል? ጭራሽ እሱ ራሱ 8.5 ሚሊዮን ከፍሎ ነው የሚያስደልተው። ወይኔ ግን ምን ያህል ኃጢአት ብንሰራ ነው ጋይስ? ምን ያህል ኃጢአት ብንሰራ ነው ግን በዚህ ልክ? መቼም እኮ እዚህ ቪዲዮ ላይ እኔ ችግር የለብኝም የሚል ሰው አይጠፋም። ብቻ ግን የምር በጣም ፈታ ያደረገ ጥያቄ ነው። ለማንኛውም እናንተ ብትሆኑ ምን ታደርጋላችሁ? መልሳችሁን ኮሜንት ላይ አስቀምጡልኝ። የእያንዳንዳችሁን አያለሁ። ወደ ኋላ ነው ሁለተኛ ነው ያስገባል። ገብቷል። ጭራሽ ገለበጥሽ። እኔ የምለው
ማርሽ ነው ታንክ ነው የምታስገቢው? አልገባኝም። ምንድነው እያስገባሻለሽ? እንዴ ጉድ እኮ ነው። ሲጀመር መግባቱን አንቺ ነሽ እንጂ እኛ ነን የምንነግርሽ። ሰው እየነገረሽ ነው ገብቷል አልገባም የምትይው። እኔ እኮ እሱ አልገረመኝም። ማታም እርግጠኛ ነኝ ገብቷል ወይ ብለሽ መጠየቅሽ አይቀርም። ቸግረናል ወገን ጀለሴና ነን ቸግሮና አንተን ብለት እንጠራራለን። ኧረ አልተጠራራም ጋሽ ጭራሽ ማስፈራሪያም አለ። ግን እኮ እኛም ተፋፍረን ነው እንጂ ቸግሮናል። አፈር ነው መጠየቅ ነው ከብዶን ነው እንጂ ቆየን ከቸገረን እኮ ጋይስ ከቸገረን ቆየን እኮ ሁላችንም አንዴ ልመና እንዳንወጣ ብለን ነው እንጂ በየተራ እኮ እንመጣለን። ገብታችኋል? እንመጣለን እኮ ቸግሮናል እኮ እኛ። ስለ ችግር ባወራ ምን ትዝ አለኝ? ወርቅ ጥኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ ደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን። ይሄ ስጦታ ለቤታ ከጋሼ ነው። ከቤታ ለጋሼ ማለት ከጋሼ ለቤታ ነው እንጂ መሆን ያለበት ጋር አቀያየረችው እኮ ሴትዮዋ። ምንድነው ቤታዬ 40 ግራም ወርቅ ነው። ዋት የጋሼ ስጦታ ላንቺ 40 ግራም ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ። ከአቶ ወርቁ አይተነው ለቤታዩ ሃፒ በርዝዴ በድጋሚ ላመስግን። በቃ እንደዚህ ነው የምትደነግጩ? እንደዚህ ነው ነገሩ። ላንቺ ምን አላት ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲላውራ ምንም አልመሰለሽ ነው ለቤታዩ ምንም አልመሰለሽ። ማታስመስይ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ አይዞሽ መተንፈሱ እያቃተኝ ነው። ጉቺ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ። እንግዲህ ላለው እንዲጨመር ህግ ያስገድዳል ይላል። እኛ እዚህ በብድር ተጥለቅልቀን ብድር በብድር ሆነን ብድራችንን መቼ እንደምንመልስ ግራ ገብቶን ግራ ቀኙን እያየን ባለንበት ሰዓት ለባለ ሀብት ግን በላይ በላዩ ነው የሚደረብለት። በላይ በላዩ ሲኖራችሁ እንደዚህ ነው አባት። ገንዘቡ ራሱ እያሽቋለጠ ነው የሚመጣ። ሲኖራችሁ እያሽቋለጠ ነው እንዲህ እየተንከባለለ ነው የሚመጣ። ከማን እንደሚመጣ ሁሉ አታውቁ። ከማን እንደሚመጣ እናንተ ብቻ የሆነ ነገር ማክበር ነው የሚጠብቅባችሁ። ወላ ልደት በሉት፣ ወላ ተስካር በሉት፣ ወላ ምናምን በሉት፣ እናንተ ብቻ የሆነ ነገር አክብሩ። አሽቃባጩ ብዙ ሰጥቶ የማያውቃችሁ ሁሉ ይዛኔ ይሰጣችሁ። ሲኖራችሁ እንደዚህ ነው አባት። አስባችሁታል? 40 ግራም ወርቅ 40 ግራም ወርቅ ለልደት ነው እንግዲህ ጊፍት የተሰጠው። ይሄ ከአንድ ሰው ብቻ ነው። 40 ግራም ወርቅ እንምታው ጋይስ። ቆይ እስቲ እንምታው። 1 ግራም 30 ሺህ ብር ነው ሲባል ሰምቻለሁ። 1 ግራም 30 ሺህ ብር ከሆነ 40 ግራም ስንት ነው? 40 ግራም ሲባዛ በ30 ሺህ 1.2 ሚሊዮን ብር እንደሰጠን የሚቆጠር ጋይስ። 1.2 ሚሊዮን እና ይቺ ህይወት ሚዛናዊ ናት ነው የምትሉት? እና ሚዛናዊ ናት ተመስገን እንበል። ግን እውነት ጋሽ ወርቁ እንደ ስሞት ወርቅ ነዎት እና እንደው አይኖ ወደ እኔም ቢመለከት ባይ ነኝ። እድለኛ መሆን አለብን። ነገሩን ያልታየን
ብቻ ብዙዎቻችሁ የምታውቋት ቤታዩ እንግዲህ በልደቷ ቀን እንደዚህ አይነት ሰርፕራይዝ ተደርጋለች ከአቶ ወርቁ አይተነው ማለት ነው። ይህ በእንዲህ እንዳለ ግን መነጋገሪያው ጉዳይ ምንድነው? ወርቁ አይተነው 40 ግራም ወርቁን አልሰጣትም ውሸት ነው የሚሉ በጣም ብዙ ድምጾች እየተሰሙ ነው። አንዳንዶቹ ደግሞ አይ ይሄ ከቅናት አንጻር ነው እንጂ ወርቁ አይተነው በትክክል ሰጧታል ይላሉ። በጣም ፈታ ያደረገኝ ግን የሞጣ ጉዳይ ነው። 40 ግራም ወርቅ ነው ያልከኝ? ወርቁ እኮ የኔ ጓደኛ ነው። ጅል ናቸው እነዚህ። እኔ እኮ በኮንፊደንስ ስለሚናገሩ ነው። የሸሌ ወሬ ይዘህ ትመጣለህ እንዴ? መታሰብ ነው ማይ ፍሬንድ። ወርቁ አይተን የኔ ጓደኛ መሆኑ ረስተዋል ማለት ምን አይነት ከመቼ ጀምሮ ጓደኛው ለምን 4000 ግራም አይሰጡም? የራሱ ገንዘብ እኮ ነው። ወርቁ ግን is my friend and my brother ስለማታውቁ ነው ዝም ብለህ ጅላጅ። ለማንኛውም እንደሰማችሁት ነው ሰውየው ጓደኛዬ ነው 40 ግራም ወርቁን ደግሞ አይሰጥም አያደርገውም ብሏል። ሌላው ደግሞ ጅጅክያ 40 ግራም ወርቅ ምን አላት እችን 40 ግራም ወርቅ ሰጠው ብሎ ያወራል ብላ ደግሞ በራሷ በኩል እንዴ ትለናለች። 40 ግራም በጣም ብዙ ነው እንዴ? ኧረ ትንሽ ነው ጂጂ እንዴ አትቀና። ጂጂ ደግሞ አንዴ በራስሽ ባንቺ አትይዋ። ባንቺ ገቢና ባንቺ ኑሮ ማየት የለብንም። በጣም ብዙ ነው ለነሱ ብዙ ነው። $6000 ማለት ብን ያለች እኮ ናት። ነው $6000 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለም ምን ንቋታል? በጣም $6000 ንቋታል። $6000 ንቀት ነው። $6000 እኔ እኮ ሳምሪ በቀደም ለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ብዬ እንዴ ነጭ ወርቅ እችን ጂጂ አውቀሽ ነው እንዴ? ለቤታዩ እኮ ነው የግራ እየገቡኝ ነው። ለቤታዩ እኮ እሱ እኮ ማለት በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ኦርደር የምታደርገው ልብሶቿ ምናምን እንዴ። እቺ ከካም እኮ ላለፈው 6 ወር 7 ወር እኮ ነው እና ብዙ ነው ማለት ነው። 40 ግራም ብዙ ነው ለሷ። ለቤታዩ 200,000 ይረለች። ይበቃል። እናንተ በዚህ ከቀጠላችሁ ሌላ ታሪክ ውስጥ ነው የምትገቡት። ምን አገባችሁ? የኔ ጥያቄ ግን ምን አገባችሁ? በሰው ነገር ላይ እንኳን 40 አይደለም ለምን 10 ግራም አይሰጣትም? እናንተ ታረጉታላችሁ ወይ ነገር? አንቺ ታረጊዋለሽ? 40 ግራም ወርቅ ትንሽ ናት አላችሁ? እንዲህ በጣም ነው የምትቀልዱት። ስጦታ እኮ ነው፣ የልደት ስጦታ እኮ ነው። አባቷ እኮ አይደለም። እሷን ለማበረታታት ስጦታ ለመስጠት ያክል ነው። 40 ግራም ወርቅ ትንሽ ነው አይደለም? 40 ግራም ወርቅ 4 ግራም ወርቅ እስኪ ስጭ፣ 4 ግራም ወርቅ ስጭ ይላል። ቤታዩ ሲጀመር የሺ ሰው ግምት ናት። ምንም ችግር የሌለባት የብርም የሰውም የሰላምም የፍቅርም ችግር የሌለባት ናት። አቶ ወርቁ አይተነህ ለክብሯ ነው የሰጣት። ለክብሯ ማለት ነው። ለክብሯ ነው የሰጣት። ከገንዘብ በላይ ክብር ይበልጣል። በብዙ ሚሊዮን የሚቆጠር ወዳጅ ያላት ልጅ ናት ቤታዩ። እንኳንም የሰጣት አቶ ወርቁ አይተነህ እንኳንም የሰጣት አንተ በጣም ትልቅ ሰው ነህ። ለአንተ ክብር ይገባል። እንኳንም የሰጣት እንዳታሳልፉት በአላህ በእግዚአብሔር ይሁን ሸክሚኑ መጠይቃችሁ ምንድነው? ካለ ጳውሎስ ሌላ ማሰብ አልቻልኩም። ወገን ምን ይሻለኛል? እሺ ንገሩኝ፣ ምን እንደሚሻለኝ ብቻ ንገሩኝ። ወይም ለሱ ካሱ ካገናኙ ወይ ለሱ አድርሱበት ባካችሁ። እኔ መተንፈስም ማሰብም አልቻልኩም እኮ ካለ ምን ይሻለኛል? ንገሩኝ። ላይፍ ካልገባሁ ቀኑ ሙሉ ስለክስ ነው ሙሉ ቀኑ ሙሉ ስለሱ ሳስብ ነው ሙሉ እሱ ሳላይ መዋል አልችልም። ቪዲዮቹን ሳላይ መዋል አልችልም። ምን ይሻለኛል? ጳውሎስ ንገረኝ እባካችሁ። ይሄ ሳይበቃ ጭራሽ የሆነ ኮሜንት ላይ ቤቢ ሲል ቤቢ ብላ መለሰችለት። ምን ይሻለኛል እባካችሁ? ምናምን ወገኖች ምን ይሻለኛል? ኧረ ይበቃል። ላት እባክሽ ደቂቃ ጨምርልኝ በማርያም። ምን አድርጉ ነው የምትይኝ? ሜላት ክፉ ነሽ፣ እውነት ክፉ ነሽ። ሜላት ክፉ ነሽ። ስራሽን ስሪ ዝም ብለሽ። ጳውሎስ አለ ሰፈር ነው ያለው። ሂጂና ባይሆን ጳውሎስን የምታገኝበት የትራንስፖርት ልክልሻለሁ። ያው በእርግጥ በሴቶች ብቻ አይደለም ልቅሶ ያለው፣ ወንዶችም እኮ ያለቅሳሉ። በፍቅር ምክንያት ያለቅሳሉ። ለምሳሌ ቪዲዮ ማየት እንችላለን። አንዴ ይህንን ቪዲዮ አይታችሁ ተመለሱ። መቅዲ ቆይ ለምን ከራሴ በላይ እንደወድሽ አደረግሽ? ከራሴ በላይ ለምን በአንቺ ፍቅር እንድሰቃይ ያደረግሽ? ምን እያደረገ ነው ያለው? ከ2 ዓመት በላይ ታግለናል እኮ። ምንድነው እያደረገ ያለው? መቅዲን ከራሱ በላይ ትወዳለህ እኮ።
ረበለው እንዴት ሙሉ ልብህን ትሰጣለህ? ሊጠቀሙብን ነው የሚፈልጉት። ንጽህናችንን ነው የሚፈልጉት። በእድሜያችን እየቀለዱ ነው ያሉት። ካለፈ በኋላ ማልቀስ ምን ይሰራል? መቅዲ ይሄንን ቪዲዮ ስታይ ራርታ ይቅርታ ትጠይቃለች? መቅዲ ጸጽታታል ብለህ ነው? መቅዲ በቅቷታል። መቅዲ ረስታለች ወንድሜ። ያሳዝናል። መቅዲ ከጓደኞቿ ጋር ካርታ እየተጫወቱ በአንተ ቪዲዮ እየሳቁ ነው ያሉት ወንድሜ። የመቅዲ ክፋት ላይ ኩራት ነው የጨመርክላት ወንድሜ። አባቴ ንግግር የወንዶች ጉዳይ የሚኮራበት ምርጡ አባላችን አይ መቅዲ እኮ መቅዲ እንደዚህ አትመስይኝም ነበር። በፊት እኮ እኔ ቤቴን ነበር ብዙ ጊዜ ትኩረት የማደርግባት። መቅዲ አንቺም ጀመርሽ ተበልተህ ነው እንደዚህ ስላችሁ ደግሞ አበሻ ብቻ እንዳይመስላችሁ የሚያለቅሰው በፍቅር ምክንያት ፈረንጅም ያለቅሳል። ያንን ለነስተ ግን አዶናይ ላንቺ አይመጥንም። እኔ ላገባሽ ያኒ እኔ ሀብታም ነኝ ግን አፍቅርሻለሁ። እንዴ አንተ ልቅሶ ግን በፈረንጅ ያምራል። እኔ እንደሰማው ሰው እንዳይሰማህ ቪዲዮን አጥፋው። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። እንዴ የገና ዛፍ ነው ይታያል። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራይም? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ? አራኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። ገባር ነው ጉዳዩ። ነገርየው እኮ ሊያስቃችሁ ይችላል፣ ግን ትንሽ ከሙያው ጋር አብሮ አይሄድም። ሌላው መነጋገሪያ የሆነው ጉዳይ የዚህ ልጅ ጉዳይ ነው። እቺ ልጅ እንግዲህ በጣም ብዙዎቻችሁ ሰምታችኋታል። የሚገርም ታሪክ ሰሞኑን አጋርታናለች። በጣም የሚገርም፣ በጣም ብዙዎቹ እያደነቋት ነው የሚገኙት። ለማንኛውም ቪዲዮን ያላያችሁ ሀሳቡ ያልገባችሁ ሰዎች ቀንጨብ አድርጌ ላሰማችሁ። ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነው እና አይኮልድን ካሁን በኋላ ሁለተኛ እንዳትደውልልኝ ያልኩት፣ ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነው እና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ምንም አልመሰለኝም። እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት የሚያባሩኝ መስሎት ነው መሰለኝ። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁ መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። obviously ባይመጣ ራሱ it's fine። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ፣ ከምታስቡት በላይ በቂ ናችሁ። እና it's not even worth it. Look at me, I am so free። አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው። እና እያንዳንዱን ክፍል ስትመለከቱት ልጅቷ ላይ የተፈጸመው ነገር የደረሰባት ነገር በጣም በእርግጠኝነት ነው የምላችሁ ብዙዎቻችሁ ላይ ደርሷል። ብዙዎቻችሁ በሷ አይነት ዘይቤ በሷ አይነት ህይወት እየኖራችሁ ነው ያላችሁ። በተለይ አንዳንድ ሰዎች ትዳራችሁ እንዳይበተን፣ ልጆቻችሁ እንዳይጎዱ፣ ለልጆቻችሁ ስነልቦና ስትሉ አንዳንድ ሴቶች እየተጎዳችሁ እየተቸገራችሁ በጣም ብዙ ስቃይና መከራ እያያችሁ የምትኖሩ በርካታ ሴቶች አላችሁ። በተለይ እሷ በተናገረችው ኮመንት እያንዳንዱ ኮመንት ሄዳችሁ የምትመለከቱ ከሆነ አብዛኛ ሴቶች በዚህ አይነት መንገድ እያለፋችሁ ያላችሁ ሰዎች ናችሁ። እቺ ልጅ ከተናገረችው በላይ እናንተ እያሳለፋችሁ ከሆነ እኮ እየኖራችሁ አይደለም። ይህንን ታሪክ ከሰማው በኋላ እንደዚህም ይቻላል እንዴ ነው ያልኩት። በቃ እንደዚህም ይቻላል ወይ? በጣም ብዙዎቹ ማለት ይቻላል እንደዚህ አይነት ኑሮ ከመኖር መለያየት ይሻላል የሚለውን ነገር ላይ ነው ሲደመድሙት የነበረው። አንዳንዶች ደግሞ ለልጆቻችን ስንል ነው ሁሉ ነገር ችለን የምንኖረው፣ ለልጆቻችን ስንል ነው፣ ለዚህ ስንል ነው ብለው በጣም ብዙዎቹ ግን በዚህ አይነት ፈተና ውስጥ እንዳላችሁ ሳይ በጣም ነው የተገረምኩት። የሰው ልጅ ግን አፉ አይናገር እንጂ አምቆ የሚኖረውን ችግር ስናስብ
የእውነት ይገርማል። ዘ ስትሮንግ ውመን ጠንካራዋ ሴት እየተባለች በቲክቶክ እየተሞገሰች ትገኛለች። እንግዲህ ቪዲዮውን ያላያችሁ ቲክቶክ ላይ እየሄዳችሁ እያንዳንዱን ነገር መመልከት ትችላላችሁ ማለት ነው። ለማንኛውም ግን የእሷን ጉዳይ አስመልክቶ በጣም ብዙዎቹ አስተያየት ሰጥተዋል። የራሳቸውን ሀሳብ እንግዲህ ሲያስቀምጡ ነበረ። እስኪ የተወሰኑት እንመልከት። የሰሞኑ የጨጓራ መቃጠል ዘመቻ ላይ እኔ ብቻዬን አልነበርኩም አይደለ ጋይስ? ይኸውላችሁ መብርሃንን እስካሁን ያላየው ሰው አይኖርም ብዬ አስባለሁ። ግን ያላያችሁ ሰዎች ማለት ነው ሄዳችሁ ጽዮን ግርማ እንደዛ ነው ስሟ ማለት ነው። ኢየሱስ የኔ እናት ከየት ነው ያመጣሽው? የሌላ ትዕግስት ንገሪኝ በመብርሃን። እንደው ስትወለጂም ጀምሮ ነበር ይሄ ትዕግስት? እኔ ተቃጠልኩ እንዳልኩኝ በማላውቀው ሰው በገዛ ስልክ ያስገደደኝ ሽጉጥ አልተደቀነብኝ። ለምንድን ነው ማየው ያደርኩ መብርሃን? ጨጓራ በሽታ የለብኝ ሴትዮ ማለት ነው። ጨጓራ ጋር እንደሚያቃጥል አወኩኝ። ማላውቅ እዚህ ጋር ተቃጠልኩ። መብርሃን ወይ ታደሽ ትዕግስትሽ ነው። እግዚአብሔር እንደው ማርያምን ትዕግስቱን የሚሰጥሽ ለመልካም ነው። ተማሪ ሲልሽ እዩ ሲልሽ ህይወትን በጊዜ በቃ ሊያስተምር ሲፈልግ ነው። ሁሉም ለበጎ ነውና በጣም ደግሞ የቤተሰቦችሽን ላንቺ ያላቸው ነገር ሳላደንቅ አላልፍም። ማለት ይሄ በቃ ከሁሉም ነገር ከትዳር ከምን በላይ ማለት ነው የሌላቸው ሰላም እንደሚበልጥ ያወቁ ወላጆች ናቸውና የሀበሻ ፋሚሊ ላይ ደግሞ ይሄንን ነገር ማግኘት እንደዚህ ወላጆች ማግኘት በጣም ሬር ነውና ታድለሽም መቤቴን በጣም የሚያስቀና ቤተሰብን ያለሽ በኢየሱስም ታድለሽና እባክሽን የልጁን ፎቶ ፖስት አድርጊልን። እኛ ምንም አንጠይቅም፣ ምንም አንፈልግም። የልጁን ፎቶ ፖስት አድርጊልን። የበኩላችንን ድርሻ እናውጣ። አንድ ኮብል መንገድ ላይ ባየነው ቁጥር ጩይን ባየነው ቁጥር ጫምቦክ ተገሉት ነው ማንፈልግም። ፎቶን ብቻ ፖስት አድርጊልን እናት። ለማንኛውም በጣም ብዙዎቹ ተናደዋል። የምር በልጁ ሁኔታ ገና ሳያዩት በጣም ተናደዋልና ለማንኛውም ፎቶ ምናምን ስትል ነበር አይደል? እኔ ፎቶውን ያሳያቸዋለሁ። ደግሞ እኮ ይሄ ሰውዬ እኮ ነው ይሄን ሁሉ ታሪክ ይሰራ መጥረጊያ የመሰለ ሰውዬ ምን ይመስላል በእናታችሁ። ለማንኛውም ፎቶውን ያላችሁ ሰዎች እንግዲህ ይኸው እንግዲህ መከትከትም ትችላላችሁ፣ እንደፈልጋችሁ አድርጉት። ለማንኛውም እድሜ ይስጠን እንጂ ገና ብዙ ነገር እንሰማለን፣ ብዙ ነገር እናያለን። አብራችሁኝ ስለቆያችሁ ስለተከታተላችሁኝ ከኔ ጋር ስለነበራችሁ ሁላችሁንም ከልብ አመሰግናለሁ። በሚቀጥለው በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ድረስ ያላችሁበት ሰላማችሁ ይብዛልኝ። ቻው ቻው። ይህ የድንቃ ድንቅ ዩቲዩብ ነው። ሰብስክራይብ